በጣም አስቸኳይ መረጃ ነው። ባካችሁን ዱባይ ላሉት ሁሉ እንዲደርስ ይህን ቪዲዮ በላይክ ጀምሩት። በተለይ ለዱባዮች ነው ይሄ የሚመለከተው። ወደ ዱባይ እህቴን ወንድሜን አመጣለሁ ብላችሁ የተንቀሳቀሳችሁ ጓደኞች፣ ቤተሰቦች ይህንን ቪዲዮ እስከ መጨረሻው ድረስ ማዳመጣችሁን በጭራሽ እንዳትዘናጉ። ላይክ እያረጋችሁ ለሌሎችም እንዲደርስ እስከ ፍጻሜው አዳምጡ። ዛሬ እንግዲህ የደረሰኝ መረጃ እጅግ በጣም ነው የሚያሳዝነው ማለት ነው። ከዚህም በፊት በርካታ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። ዱባይ ላይ እንግዲህ ፎርጅድ ቪዛ እየሰሩ በጣም በርካቶች ቦሌ ሲደርሱ ይህ ትክክለኛ ቪዛ አይደለም እየተባለ በተለያየ ሚዲያ አይተናል። ከዚህ በፊት እንግዲህ ችግርያስ ላይ የቀረበው ልጅ ሳይቀር ይዤ መጥቼ ወደ እናንተ አቅርቤላችሁ ነበረ እና ተጠንቀቁ ብያችሁ ነበር። አሁን በተለያየ አጋጣሚ ሳውዲ እንልካለን፣ ዱባይ እንልካለን፣ እንደዚሁም ካናዳ እንልካለን እያሉ እያጭበረበሩ ነው። ባካችሁ ተጠንቀቁ ብዬ ከአንዴም ሁለት ሶስት ደጋግሜ ተናግሬያለሁ። ዛሬ እንግዲህ የደረሰኝ መረጃ ግን ለየት የሚልና በጣም የሚያሳዝን ነገር ነው። ምንድን ነው የሚለውን በጥሞና እስከ መጨረሻው ተከታተሉ። ላለሁኝ አልሰማንም እንዳትሉ በጭራሽ ማለት ነው። እዚህ ቁጭ ብዬ እናንተን ለማገልገል ነው እንግዲህ እየሰራሁ ያለሁትና መረጃው ይደርሳችሁ ላለሁኝ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁም የረፈደባችሁም ሰላማችሁ ይብዛል በአጠቃላይ ሁላችሁ ማለት ነው፣ በያላችሁበት እንደ ሰዓታችሁ አቆጣጠር ማለት ነው። ሲቀጥል እንግዲህ ዛሬ ይዤላችሁ የመጣሁት መረጃ እጅግ በጣም ነው የሚያሳዝነው። እውነት ለመነጋገር ስሰማ ራሱ ይህንን መረጃ አላመንኩም። ቀስ ብዬ ማጣራት አለብኝ እንጂ ትክክለኛ ነው አይደለም የሚለውን ነገር ሳላጣራ ሳላውቅ ለቤተሰቦቼ ማጋራት አልችልም። እኔ ታውቃላችሁ፣ ትክክለኛ ያልሆነ መረጃ ይዤ መጥቼ ማውራት አልወድም። በቃ ትክክለኛ፣ ምክንያቱም ነገ ተጠያቂ ነኝ። ስለዚህ ምንም ይሁን ምን ነገሩን እርግጠኛ ሳልሆን ከአንድም ከሁለት ከተለያዩ ታማኝ መረጃዎች እንደዚሁ ከቦታው መረጃውን ካላገኘው በስተቀረ መጥቼ በጭራሽ አላወራም ማለት ነው። እና ዛሬ ታዲያ ትክክለኛው መረጃ እጄ ላይ በቪዲዮ ሲደርሰኝ ግዴታ ለእናንተ መድረስ አለበት። እኔ እንግዲህ በጣም ብዙ ተመልካቾች ዱባይ ነው ያላችሁት እና ለእናንተ መድረስ አለበት ብዬ ስላሰብኩኝ ይዤ መጥቻለሁ። እናንተ እንግዲህ ይህንን ቪዲዮ ላይክ እያደረጋችሁ ለሁሉም ብቻ እንዲደርስ ማዳረስ ነው የሚጠበቅባችሁ ማለት ነው። ከሰሞኑ በሶሻል ሚዲያ እየተሰራጨ ያለው እንግዲህ ዱባይ ተዘጋ፣ በቃ በቃለት ዱባይ ከዚህ በኋላ ተዘጋ እየተባለ ሲባል ብዙዎች ሳይ እንኳንም ተዘጋ ደግ አደረጉ፣ ድሮ መዘጋት ነበረበት። ብዙ ወገኖቻችን እየመጡ እየተሰቃዩ ነው። በኮመንት ሳይቀር በቃ የሰው ደስታ ትርምስ እያየው ነበር። በየቦታው ብዙ ነገር ተከታትያለሁ ሰሞኑን ማለት ነው። ይህ መረጃ ታዲያ ምን ያህል እርግጠኛ ነው የሚለውን ነገር በጣም በማጣራት ላይ ነበር ያለሁት። ዛሬ መረጃውን ትክክለኛ መረጃውን ስደርስበት ምንድን ነው እንግዲህ ቆይ በመጀመሪያ ደረጃ መንግስት ያወጣውን መግለጫ በፌስቡክ ገጹ ላይ ያስተላለፈውን እሱን አነበላችሁና ወደ ቀጣዩ እሄዳለሁ ማለት ነው። በመጀመሪያ ምን ይላል? የስራና ክህሎት ሚኒስቴር ኢትዮጵያ ይላል ለውጭ ሀገር ስራ ፈላጊዎች በሙሉ በተባበሩት አረብ ኤሚሬትስ ዩኤኢ 3000 የሰው ኃይል ይፈለጋል። በስራና ክህሎት ሚኒስቴር በቀረበው የውጭ ሀገር ስራ ስምሪት ስልጠናና በከፊል የስልጠና የሰው ኃይል የዜጎች መብት ይህንን እና ጥቅም አስጠብቆ በማሰማራት በተከናወኑ ተግባራት ትልቅ ስኬት መመዝገቡ ይታወቃል። ወይ ጉድ! እሺ እንቀጥል። አሁንም በዚሁ ህጋዊ የውጭ ሀገር ስራ ስምሪት በተለይ የሙያ ዘርፎች 3000 የሰው ኃይል ይፈለጋል። የስራ ቦታው የተባበሩት አረብ ኤሚሬት ዩኤኢ የኮንትራት ቆይታ 2 ዓመት ተፈላጊ ጾታ ወንድ። ጉድ! እንቀጥላለን ይላል። ከዛም በኋላ እንግዲህ የሙያ ዘርፎቹ ይዘረዘራል ማለት ነው። የመጀመሪያው እንግዲህ ግንበኛ የብሎኬት ማለት ነው፣ የብሎኬት ግንበኛ። ሁለተኛው ደግሞ የብረታ ብረት መካኒክ፣ ብቻ እያለ ዝርዝሩ ይቀጥላል ማለት ነው። ከዚህ ኮመንት ስር እስቲ ኮመንቱ ምን ይመስላል የሚለውን ኮመንት ማንበብ ጀመርኩኝ ማለት ነው። ከስር እንግዲህ ኮመንት ሳነብ እጅግ በጣም ነው ያዘንኩት ማለት ነው። አንዳንዱ ስልክ ቁጥሩን እየጻፈን በቃ መመዝገብ ፈልጋለሁ፣ የት ነው የምመዘገበው? የስልክ ቁጥር ተደርድሮ ኮመንት ስር ይቀጥላል። ከዛሬ 2 ዓመት በፊት ነበር የተመዘገብኩት። እባካችሁን እንዳትንገላቱ፣ እንዳለፉ ገንዘባችሁን እንዳታወጡ። እኔም እንደዚህ ሆኜ ነበር ከ2 ዓመት በፊት የነበረ። እነሱ እንግዲህ በስራ ስኬታማ ነን ወደ ውጪ ዜጎችን በማሰማራት ደረጃ እያሉ መግለጫ እያወጡ እያለ ከስር ኮመንት ስር ደግሞ ከ2 ዓመት በፊት ተመዝግበው ምንም አይነት ምላሽም እንዳልተሰጣቸው
እዚያው ጋር በኮመንት እንግዲህ ልጆቹ እየተናገሩ ነው ያሉት ማለት ነው። የሆነ ሆነ ሁሉ ነገር እንዳለ ሆኖ ዛሬ የመጣሁት ስለዚህ ጉዳይ ማብራሪያ ልሰጥ አይደለም። ዋና የመጣሁበት ርዕሰ ጉዳይ ምንድን ነው? አሁን ቀጥዬ የማስገባላችሁ ቪዲዮ አለ። ከዚያም እንግዲህ የምነግራችሁ እጅግ በጣም ጥብቅና ወሳኝ መረጃ አለ ማለት ነው። ዋናው ርዕሰ ጉዳያችን እሱ ጋር ነው። በዚህም በመንግስት በሰጠው ወደ ሌላው ነገር እንመለስበታለን። ቆይ አሁን በመጀመሪያ ቪዲዮ ላስገባላችሁና አድምጡት ማለት ነው። አድምጥን እንመለስ። ከዚህም በፊት በጣም በተደጋጋሚ ተናገር ያለው በዚህ ጉዳይ ማለት ነው። እነኚህ ልጆች እንግዲህ አንድ ሁለት አይደሉም፣ ብዙ ልጆች ናቸው የያዙት። ቪዛ በሙሉ እንግዲህ ከልጁ እንደሰማችሁት አይዲት የተደረገ ቪዛ ነው፣ ትክክለኛ ቪዛ አይደለም ማለት ነው። አየር መንገድ ሲደርሱ ይሄ ነው የተባሉት ነገር እንግዲህ ሁላቸውም ሻንጣቸውን ተሸክመው ቤተሰብ ተሰናብተው ምናምን ጨርሰው ነው እንግዲህ ቦሌ ሲደርሱ የተባሉት። የኤዲት የተደረገ ቪዛ ነው፣ ትክክለኛ ቪዛ አይደለም፣ መሄድ አትችሉ ተብለው ነው እዚያ የተያዙት ማለት ነው። እና ቤተሰቦች ጓደኞች የምለላችሁና አሁን ላይ ወደ ዱባይ ሲመጣ ቀላል ገንዘብ አይደለም የሚከፈለው። በትንሹ ከ450 ሺህ እስከ 470 ሺህ 500 ሺህ የሚሉ አሉ አሁን ላይ ማለት ነው። ይህም ሁሉ ገንዘብ ተከፍሎ ደግሞ ቦሌ ላይ ስትደርሱ ቤተሰብ ደህና ሁኑ ብላችሁ ተሰናብታችሁ እዚያ ስትደርሱ እንደዚህ መባል ለልጆቹ ምን ያህል ተጽዕኖ እንደሚያደርስባቸው ማሰብ ነው። ምክንያቱም ይሄ ገንዘብ ከየት ከየት እንደሚመጣ ተበድሮ የሚያመጣ ሰው አለ፣ የሆነ ነገር ሸጦ የሚያመጣ ሰው አለ። ደላላ ምን ቸገረው? እነኚህ ልጆች በምስሉ ላይ እንኳን ያያቸዋቸው እነዚህ ናቸው። ነገር ግን ቪዲዮ ዞር ዞር እያለ እየተቀረጸው ማለት እኔ አጠር አድርጌ ያስገባላችሁ ልጁ የተናገራትን ብቻ እንድሰሙ። ምክንያቱም እኔ ብናገረውን ብቻ ትርጉም ስለሌለው እና ይሄ ሁሉ ሰው ከአንድ ሰው እንደው በትንሹ 450 ሺህ ተቀበሉ እንበልና ከዚህ ሁሉ ሰው ቀላል ገንዘብ አይደለም የሚሰበስቡት። ምን ቸገራቸው? የዱባይ ደላሎች እንደሆኑ የፈለገ ነገር ቢሆን አልችልም፣ ተዘግቷል፣ እንደዚህ ነው፣ ስራ የለም አይሉም። በጣም ብዙ ልጆች አሉ፣ ያመጣሉ፣ ቢሮ ያስቀምጣሉ፣ ያንገላታሉ። ስንትን እኔ እንኳን የሆነ ልጅ የማውቀው ልጅ አለ ከሁለት ወር በፊት የመጣ በእህቱ በኩል ነው የመጣው። እስካሁን ድረስ ስራ ያልጀመረ ልጅ ማለት ነው። ብዙ ናቸው፣ እሱ ብቻ አይደለም። ከዚያ ሲያመጡ ግን ስራ እናስገባለን፣ እንደዚህ ስራ አለ፣ ቪዛ እንኳን ወረቀት ቢያንስ በሳምንት እጅ እናስገባለን በሚል ነው ያመጡት የነበረ ማለት ነው። እና በጣም ያሳዝናል። እዚህ መጥተው እንግልት፣ እዛ ገንዘቡ ተዚያና ተዚያ ተሰብስቦ ብቻ ከየትም ይሁን ከየት ቦሌ ሲደርሱ እንደገና ትክክለኛ አይደለም ሲባሉ ያለው ስሜት እዚህ ከመጡ በኋላ ሙቀቱ አለ፣ ብዙ ብዙ ነገር ዲፕሬሽን አለ። ምን ቢሮ ቁጭ ብላችሁ እንግዲህ 24 ሰዓት መተኛትም እኮ ይደክማል፣ ወገብ ራሱ ይደክማል፣ መገለባበጥ ራሱ ሰውነታችሁ ይዝላል። እና ይሄ ነው እየሆነ ያለው ቤተሰቦች። ዋን የመጣሁበት መረጃ ምንድን ነው እንግዲህ እባካችሁን ተጠንቀቁ። እንግዲህ በመንግስት በኩል የተባለው ይሻላል ብዬ ነው የማስበው። የፈለገ ነገር ቢሆን ይሻላል እንጂ በደላላ ይህን ሁሉ ብር እየከፈላችሁ አየር መንገድ ሲደርሱ ደግሞ ትክክለኛ ቪዛ አይደለም ሲባሉ ምንድን ነው የሚሉት እነሱ? ከቦሌ ነው ችግሩ፣ ከአውሮፕላኑ ችግሩ፣ ከእንደኑ ችግሩ። ባለፈው እንግዲህ ሸገንዚያንስ ላይ የቀረበው ልጅ ሰምታችኋል ብዬ አስባለሁኝ። ከዚያ ነው ችግሩ ነው የተባለው ማለት ነው። እና 2 ሳምንት 3 ሳምንት ጠብቅ እንደዚህ ያሏቸዋል። ትክክለኛ ቪዛ እንዳልሆነ ያውቃሉ። ነገር ግን ጠብቂ፣ ችግሩ እኮ ከኛ አይደለም፣ እዚያ እኮ ነው ችግር የተፈጠረው ነው የሚሉት እነሱ። እና ተጠንቀቁ ልላችሁ ነው። ሌሎችንም ሰው ማታንገላቱ። እናንተም ደግሞ ይህን ነገር ማወቅ አለባችሁ ብዬ ስላሰብኩኝ ነው ወደ እናንተ የመጣሁት። ዱባይ ተዘጋ እየተባለ በጣም እየተወራ ነው ያለው። ሰሞኑን ምን አዲስ ነገር እንደተፈጠረ በጣም ነው የገረመኝ። ዱባይ እንግዲህ እንደምናውቀው የተዘጋ ነው። በፊትም ሁላችንም ብንሆን ዱባይ ስንመጣ በቪዚት ቪዛ ነው የመጣ ነው፣ ለመዝናናት ለምናም በሚል ሁኔታ ነው የወጣ ነው። እስካሁን ድረስ እኔ እስከማቅ ድረስ እየተከፈተ ነገር የለም፣ አዲስ ነገር የተፈጠረ ነገር የለም። በርካቶች እንግዲህ ዱባይ ተዘጋ እየተባለ የሚያወሩት መረጃ ከእውነት የራቀ ውሸት ነው። በመንግስት በኩል በትክክለኛው ቦታ ብትሰደዱ አሪፍ ነው ብዬ አስባለሁኝ። እንደኔ በትክክለኛው ቦታ ይህ የሚወዳደሩትን ነገር በግንበኛም ይሁን በአናጺ እንደዚሁ በብረት ስራ ምናምን ነው። ዝርዝሩን ገብታችሁት ውስጥ ማለት ነው ፌስቡክ ላይ ተለጥፏል። ገብታችሁ እንግዲህ ስራና ክህሎት ሚኒስቴር ኢትዮጵያ ብላችሁ ሰርች አድርጋችሁ እዩት። መስፈርቱን እናሟላለን ብላችሁ ካሰባችሁ ይህንን ይመስላል። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ያው ሁላችሁም እባካችሁ ተጠንቀቁ፣ ከደላሎች ተጠንቀቁ። በእውነት እዚህም እያመጡ እያሰቃዩቸው ነው። ስለዚህ ተጠንቀቁ። ከዚህም በላይ ደግሞ እዚህም እንኳን ከደረሱ እኔ ራሴ ስራ አፈላልጋለሁ ትሉ ትችላላችሁ።
አብዛኞቹ ግን ሌባ ናቸው ማለት ነው። ቦሌ ላይ ሲደርሱ ብዙዎች እንግዲህ ጉድ እየሆኑ ነው ያሉት። ትክክለኛ ቪዛ አይደለም የሚሰሩላቸው። ስለዚህ ቤተሰቦቼ እንግዲህ ጥንቃቄ አድርጉ ልላችሁ ነው ዛሬ የመጣሁት። እኔም መረጃውን አድርሻለሁኝ። መጠንቀቅ ያለ መጠንቀቅ ደግሞ የእናንተ ድርሻ ነው ማለት ነው። በድጋሜ በሌላ በአዲስ መረጃ እስከምንገናኝ በያላችሁ በሰላማችሁ ይዛልኝ። ቻው